የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ሁላችሁንም በጌታ ስም ሰላም እላችኋለሁኝ። እንዴት ሰነበታችሁ? ከኔ ጋር የጀመርነው የቤተክርስቲያን ተከላና ተልእኮን ጉዳይ ወይ ደግሞ ትምህርታችንን ስልጠናችንን ዛሬም እንቀጥላለን። ባለፈው ሳምንት ስናይ የነበርነው አንዲት ቤተክርስቲያን እግዚአብሔር ባየላት መጽሐፍ ቅዱስን ባወራላት ልክ እንድታድግ ካስፈለገ እንድትሰፋ ካስፈለገ ልትመሰረትባቸው የሚገቡ 5 ጽኑዓን መሰረቶችን በወፍ በረር ወይ ደግሞ ነጥቦቹን ብቻ አሳይቻችሁ ነበር ያቆምኩትኝ። እነዚህን 5ቱን እንደገና ላንሳቸውና የግድ ስለሆነ ደጋግመንም ልናስበው ልናደርጋቸውም ልንሰጥባቸው የሚገቡ ጉዳዮች ናቸው። እነዚህ ቤተክርስቲያን ጤንነቷን ጠብቃ እያደገች እንድትሄድ ካስፈለገ ልትመሰረትባቸው የሚገቡ መጽሐፍ ቅዱሳዊ መሰረቶች 5ቱን እንዲህ ብዬ አንስቼ ነበረ። አንደኛ ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ መንፈስ መር አምልኮ ብለናል። ስፒሪት ሌድ ወርሺፕ እግዚአብሔር ለማምለክ በአምልኮ በእግዚአብሔር ፊት ለመገኘት የተሰጠ ማንነት ከመሪም ከአገልጋይም ከመመናኖችም ይጠበቃል። ስለዚህ አምልኮ ባለበት ቦታ ላይ እውነተኛ የሆነ የህይወት ለውጥና እድገት ኤክስፔክት ይደረጋል። በዝርዝር አምልኮ ማለት ምን ማለት እንደሆነ የሐዋርያት ሥራን መጽሐፍ መሰረት አድርገን የምናይ ይሆናል። ሁለተኛ በአማኞች መካከል በቅዱሳን መካከል ሊገኝ የተገባው ህብረት ነው። መንፈስ መር ህብረት ብያለሁ ባለፈው ሳምንት ፌሎሺፕ። እውነተኛ በስላሴ መካከል ያለው ህብረት እኛ መካከል ካልተገኘ በስላሴ መካከል ያለው ህብረት ያልኩበት ምክንያት ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል 17 ላይ አንዱ ስለ ህብረት ሲጸልይ ለቅዱሳን ህብረት ማስተያያ ሞዴል አድርጎ ያቀረበው ስላሴያዊ ህብረት ነው። እኔና አንተ አንድ እንደሆንን እነሱም በስም አንድ እንዲሆኑ ጠብቃቸው። ይህ ጸሎት ግን ያኔ አብረውት ለነበሩት ለሐዋርያት ብቻ ሳይሆን ከዛም በኋላ በእርሱ አምነው ወደ እግዚአብሔር መንግስት ለሚጨመሩትም ጭምር እንደሆነ ለማሳየት ስለፈለገ ስለነዚህ ብቻ አልለምንህም በስሜ ለሚያምኑት ሁሉ ብሎ ተናገረ። በስሜ ለሚያምኑት ሁሉ በሚለው ውስጥ የኢትዮጵያ ቤተክርስቲያንም ትገባለች ማለት ነው። በስሙ እስካመንን ድረስ በአብና በወልድ መካከል ያለው መንፈሳዊ አንድነት፣ ህብረት፣ መቀባበል፣ ፍቅር ያ የቤተክርስቲያን መገለጫ መሆን አለበት። ኋላ ላይ የዚህን መንፈሳዊ ህብረት መገለጫዎችን ሐዋርያት ሥራ ምዕራፍ 2:42 ላይ በዝርዝር የምናየው ይሆናል። ስለዚህ ቤተክርስቲያን ታድግ ዘንድ የምትፈልግ ከሆነ መንፈሳዊ ህብረታችን ላይ ትልቅ ጥንቃቄ ማድረግ አለብን፣ መጠበቅም አለብን። ሶስተኛ የቃሉ ተማሪነት ነው። የቃሉ ተማሪነት ነው። የእግዚአብሔርን ቃል ለመማር በእግዚአብሔር ቃል ትምህርት ለመሰራት ለመለወጥ ራስን መስጠት በሌለበት ቦታ ላይ ምንም አይነት የህይወት ለውጥና እድገት ሊጠበቅ አይችልም። ደግሜ ላለሁኝ ከዚህ ቀደም ባስተማርኳቸው ትምህርቶችም ዛሬም እንዲህ ነው የምለው። መማር በሌለበት እድገትን መጠበቅ ላም ባልዋለበት ኩበት ለቀማ እንደማለት ነው። አይታሰብም። ሰው የዘራውን ያንኑ ነው የሚያጭደው። ስለዚህ የቅዱሱ ቃል ተማሪነት ባለበት ቦታ ላይ የእግዚአብሔርን ቃል ለመማር ራስን መስጠት ባለበት ቦታ ላይ እውነተኛ የህይወት ለውጥና እድገት የግድ የሚሆን መጣበታለሁ። ሐዋርያት ሥራ ምዕራፍ 2:42 ላይ ሶስተኛው ቤተክርስቲያን ታድግ ዘንድ ካስፈለገ በተለይ አሃዛዊ ለሆነው እድገቷ መሰረት የሚሆነው በቁጥር ለሆነው እድገቷ መሰረት የሚሆነው ወንጌላዊነት ነው። ወንጌልን ተናጋሪነት ነው። ከላይ ከአመራር ጀምሮ ጥሩ መግለጫ ሊሆን ይችላል። ከላይ እስከ ታች የሚለው ሃይራርኪ ሊያሳይ ስለሚችል ያንን እንድትገነዘቡ አልፈልግም። ሁሉን አቀፍነትን ለማሳየት ነው። ኦል ኢንክሉሲቭ የሆነን ሐሳብ ለማስቀመጥ ነው። ከላይ ከአመራሩ ተነስቶ እስከ ታች እስከ ምዕመን ድረስ ያለው ለወንጌል አገልግሎት ራስን መስጠት ወጥቶ ወንጌል መናገር ሊሆን ይችላል። በወንጌል የሚሰሩትን ከዚህ ቀደም እንዳልኩትኝ በጸሎት በገንዘብ በሐሳብ መደገፍ ሊሆን ይችላል። አብሮ በወንጌል ተጋዳይ መሆን ይቻላል። የሐዋርያት ሥራ ላይ ስንደርስ አሳያችኋለሁ። ከምዕራፍ 1 እስከ ምዕራፍ 28 የጠቅላላ የአንጾኪያ ቤተክርስቲያንም የኢየሩሳሌም ቤተክርስቲያንም ወንጌልን ለመናገር ራሳቸውን የሰጡ አግሬሲቭ ኢቫንጀሊዝም ወይ ደግሞ በፍጹማዊ መስዋዕትነት የተሞላ ወንጌል ተናጋሪነት ትመለከታላችሁ። ለኮፍ የሆነ ለማድረግ ያክል የሆነ ሳይሆን አግሬሲቭ የሆነ አግሬሲቭ ማለት የሚያስከፍለውን የትኛውንም መስዋዕትነት ለመክፈል የቆረጠና የደፈረ ስፒሪት ማንነትና መንፈስ ይዞ መውጣት ማለት ነው። አምስተኛው መንፈስ መር አገልግሎት ወይ ደግሞ መሪነት ብያለሁ።
ስለዚህ እነዚህ አምስቱ አምልኮ፣ ህብረት፣ ተማሪነት፣ ወንጌላዊነት፣ አገልግሎት ኋላ በምናየው ልክ ቤተክርስቲያን ላይ መሰጠት ማድረግ መከወን ፕራክቲስ ማድረግ መለማመድ ከተቻለ ምንም ጥርጥር የለኝም ቤተክርስቲያን ልታድግ በተገባው ማድረግ ትችላለች። እነዚህ አምስቱን አንድ በአንድ እንድንመለከታቸው እንሞክር። መንፈስ መር አምልኮ ከሚለው ልጀምር። ጤናማ ቤተክርስቲያን የምታመልክ ቤተክርስቲያን ነች። የምታመልክ ቤተክርስቲያን የምታድግ ቤተክርስቲያን ነች። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ምዕራፍ 13 ቁጥር 2 ላይ ሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ይህንን የአምልኮ ጽንሰ ሐሳብ የምናይበትን እድል ይሰጣቸዋል። በሐዋርያት መጽሐፍ ላይ ስለ አምልኮ ሲነሳ ቢያንስ 3 የአምልኮ ኮምፖነንቶች ወይ ደግሞ የአምልኮ ክፍሎችን ታገኛላችሁ። ስለ አምልኮ ስናስብ 3 ኮምፖነንቶች አምልኮ የሚለው ቃል በውስጡ ይይዛል። ቤተክርስቲያን የምታመልክ ነች ስንል እነዚህ አሁንም ማነሳቸውን 3ቱን ጉዳዮች በዕለታዊ እንቅስቃሴዋ የምትለማመድ መሆን አለባት ነው። ለመነሻ እንዲሆነኝ ሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ የአንጾኪያ ቤተክርስቲያን መሪዎች ወደ 5 የሚያክሉ የአመራርን አባላት ያስተዋውቃችሁና የሚያረጉትን ልምምድ ወይ ደግሞ ራሳቸውን የሰጡለትን ነገር ሲያነሳ እንዲህ ይላል። እነዚህም ይላል መሪዎቹን ማለት ነው ጌታን ሲያመልኩ ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ ይላል። ይሄ የመንፈስ ቅዱስ ድምጽ ወደ ቤተክርስቲያን የመጣበት ቻናሉ ወይ ደግሞ መንገዱ ቤተክርስቲያን በምታመልክበትና በምትጾምበት ወቅት ላይ ነው። አምልኮ እና ጾም፣ ጸሎት የመንፈስ ቅዱስ ፍሰት ያለ መስተጓጎልና ያለ መንገጫገጭ እንዲገለጥ የሚሆንበት መንገድ ነው። መንፈስ ቅዱስ በሙላት የሚያልፍባት ቤተክርስቲያን፣ መንፈስ ቅዱስ በነፃነት የሚሰራባት ቤተክርስቲያን ለአምልኮ ለጸሎትና ለመዝሙር ራስዋን የሰጠች ቤተክርስቲያን። እነዚህ የቤተክርስቲያን ትርፍ ነገሮች አይደሉም። ኦኬ ሲያመልኩ በሚለው የአምልኮ መገለጫ ውስጥ ወይ ደግሞ የአምልኮ ልምምድ ውስጥ ምን እናገኛለን? ቢያንስ የሐዋርያት ሥራ መጽሐፍ ላይ አምልኮ የሚባለው ጉዳይ 3 ነገሮችን ያቅፋል። አንደኛ አምልኮ ውስጥ ጸሎት አለ። ሁለተኛ አምልኮ ውስጥ ጾም አለ፣ ፋስቲንግ አለ። አራተኛ አምልኮ ውስጥ መዝሙር አለ። 3ቱንም አሁን የጠቀስኳቸውን በሐዋርያት ሥራ መጽሐፍ ላይ የነበረችው ቤተክርስቲያን ፕራክቲስ ስታረገው ስትለማመደው የምናገኛቸው ናቸው። 3ቱን ነገር ያዙ። ቤተክርስቲያን አምላኪ መሆን አለባት ስንል መንፈስ መር አምልኮ ሊኖራት ይገባን ስንል 3 ነገሮችን ነው አድሬስ የምናደርገው። አንደኛ የምትጸልይ ቤተክርስቲያን፣ ሁለተኛ የምትጾም ቤተክርስቲያን፣ ሶስተኛ በመዝሙር አምላኳን የምታመሰግን ቤተክርስቲያን መሆን መቻል አለባት። በ3ቱም ጉዳይ እኩል ዋጋ ሰጥታ ራስዋን ልትሰጥበት የሚገቡ ጉዳዮች ናቸው። ባለፈው ሳምንት ያልኳችሁ ነገር ትዝ ካላችሁ ቤተክርስቲያን ህዝቡ ሁልጊዜ መሪውን ይመስላል። የቤተክርስቲያን ነጸብራቅ፣ የቤተክርስቲያን መልክ፣ የቤተክርስቲያን እድገት ከመሪው በላይ መሆን አይችልም። ስፔሻሊ በመናገለግል የምንመራ ሰዎች አሁን በመናወራው ጉዳይ ላይ ራሳችንን ከሰጠን ያለምንም ጥያቄ ይሄ የኛ ትጋትና መሰጠት በመናገለግለው ህዝብ ላይ መንጸባረቁ አይቀርም። እነዚህን 3ቱን የአምልኮ ክፍሎች ከሐዋርያት ሥራ መጽሐፍ እንመልከታቸው። ጸሎት ብላችሁ ያዙልኝ። አንደኛው የእድገት በአምልኮ ውስጥ ለእድገት መሰረት ሆኖ የምናገኘው ፕሬየር ነው፣ ጸሎት ነው። የሐዋርያት ሥራ መጽሐፍን ስታነቡ ከምዕራፍ 1 እስከ ምዕራፍ 15 ባለው ክፍል ውስጥ ከሁለት ምዕራፎች ውጪ ጸሎት የሚለው ሐሳብ፣ ጸሎት የሚለው ጉዳይ በእያንዳንዱ ምዕራፍ ላይ ተገልጿል። ከሁለት ምዕራፍ ውጪ ከምዕራፍ 5 እና ከምዕራፍ 15 ውጪ በሁሉም 13ቱ ምዕራፎች ላይ የጸሎት ሐሳብ፣ የጸሎት ልምምድ ሪፒትድሊ ሲገለጥ ያላችሁ በእያንዳንዱ ቻፕተር ላይ። እነዚህ ላሳያችሁ፣ ቶሎ ጻፍ ታደርጉልኛላችሁ። ለምሳሌ ምዕራፍ 1 እና ምዕራፍ 2 ላይ ለመንፈስ ቅዱስ መውረድ የተደረገ ጸሎት ታገኛላችሁ።
ጌታችን ኢየሱስ ክርስቶስ ምዕራፍ 1 ላይ ቁጥር 10 ካረገ በኋላ የክርስቶስን ማረግ ተከትሎ የቤተ ክርስቲያን ትጋቷና ልምምዷ ባለማቋረጥ በአንድ ልብ ይጸልዩ ነበር። ምዕራፍ 1ን በራሳችሁ እንድታነቡ ተጋብዛችኋል። በቁጥር 120 የሚያክሉ በወቅቱ የነበሩት ጠቅላላ የቤተ ክርስቲያን አባላት አገልጋይ ጭምር ሳይለይ ሐዋርያ ነው፣ ነብይ ነው፣ ዲያቆን ነው የሚባል ልዩነት ሳይኖር ሁሉም ይላል ቃሉ ሲናገር ሁሉም በአንድ ልብ በአንድ መንፈስ ሆነው ይጸልዩ ነበር። አንዱ እዚህ ትምህርት ላይ አስምሬ ጌታ ቢረዳችሁ ባላችሁበት አጥቢያ ቤተክርስቲያን እንዲፈርስ መጋደል ያለባችሁ እንዲቆም መጋደል ያለባችሁ ጸሎትን ለተወሰነ ክፍል የመስጠትን ልምምድ የጸሎት ጓድ የሚባል ይኖራል። እኔ አሁን ጸሎት ጓድን አፍርሱ አይደለም ለለ የፈለኩት እንደ አንድ የአገልግሎት ክፍል የጸሎት ጓድ ወይ ጸሎት አገልግሎት ክፍል ያስፈልጋል። ግን ወደ ምን እንዳመጣን ታውቃላችሁ? ጸሎትን ለጸሎት ጓድ ተሰጠ። ልክ ወንጌል አገልግሎትን ለወንጌል ስርጭት ጓድ እንደተሰጠ እና ቤተክርስቲያን ብዙ ጓዶችን አዘጋጀንና ሁሉ አማኝ ሊፈጽመው የሚገባውን ተግባር ለጓዶች ሰጥቶ አብላጫው ህዝብ የትኛውም የጓድ በተባለ ቡድን ውስጥ ስለሌለ ፓሲቭ ምንም የማይሰራ ምንም በምንም ተግባር ላይ የማይሰማራ ሆኖ ተገኝቷል። እና ቤተክርስቲያን ላሉት 10 እና 20 ጸሎት ጓዶች የጸሎት አገልግሎት ተትቷል። ስለዚህ ማጆሪቲው በብዙ መቶ የሚቆጠረው ህዝብ በቤተክርስቲያን ውስጥ የጸሎት እንቅስቃሴ ላይ ፓርቲሲፔት ያደርጋል። ይሄ በሌለበት ቦታ ላይ ደግሞ እድገት ይፈለጋል። ለምን አላደግንም ይባላል። ለምን የሚባሉ ብዙ ጩኸቶች ይሰማሉ። ልናድግ አንችልም። ለቤተ ክርስቲያን እድገት ለም የሆነው መሬት ጸላይነት ነው። ፈርታይል ግራውንዳችን ለም የሆነው መሬት ጸላይነት ነው። የትኛውም ዘር ጭንጫ በሆነ ድንጋያማ በሆነ ጠሊቅ አፈር በሌለበት ቦታ ላይ ከተዘራ መድረቁ መጠውለጉ አይቀርም። ለም መሬት ያስፈልጋል። ቤተ ክርስቲያን ልታድግ የምትችልበት ለም መሬት ደግሞ ጸላይነት ነው። ስለዚህ ምዕራፍ 1 እና ምዕራፍ 2 ላይ በቁጥር 120 የሚያክሉት አንድ ላይ ይጸልዩ ነበር። እዛው ምዕራፍ 1 ላይ በይሁዳ ፋንታ ሌላ ሐዋርያ መተካት ሲፈልጉ ያደረጉት ነገር ጸሎት ነው። ምዕራፍ 1 ተመልከቱ። ጴጥሮስ ተነሳ። ይሁዳ በራሱ ፈቃድ ትቶት የሄደውን ስፍራ ሌላ ሰው መሸፈን ስላለበት ምን እናደርግ ተባለ። ምን እናደርግ ሲባል ኮሚቴና ዋቅር አልተባለ። ምን እናደርግ ሲባል ሰዋዊ የሆኑ እንዲና እንዲ የሚባል ነገር አይደለም የተደረገው። የመጀመሪያው ነገር በእግዚአብሔር ፊት መጸለይ ነው። ጸሎቱ የሚገርም ነው። ከጸለዩ በኋላ ዕጣ ወደ መጣጣል መጡ። ከዛ በኋላ ይሁዳ በተባለው ሰው ላይ ዕጣ ወደቀ። ሁለት ሰዎች ነበር ፕሮፖዝ የተደረጉት። አንደኛው በይሁዳ ቦታ ላይ ማቲያስ የተባለው ሰው ሲሾም ትመለከታላችሁ። የፈለኩት ምንድነው? ቤተክርስቲያን አገልጋይ መሾምን አገልጋይ መምረጥን ወደ አገልግሎት ማምጣትን ስትፈልግ ተቀዳሚ የምታረገው ነገር መጸለይ ነው። ይሄ ኋላ ቦታ አግኝቼ እናገረው እንደሆነ ባላቅም የክርስቶስ ኢየሱስም ልምምዱ ይሄ ነበር። ሉቃስ ወንጌል ምዕራፍ 6 ላይ ባይዘወይ የሉቃስ መጽሐፍና የሐዋርያት ሥራ መጽሐፍ እኩል ቦታ የሚሰጡት ርዕሰ ጉዳይ ቢኖር ጸሎትና መንፈስ ቅዱስ ነው። ሁለቱም መጽሐፍቶች ሉቃስም ሐዋርያት ሥራም የአንድ ሰው መጽሐፍ እንደሆነ ታውቃላችሁ። ለአንድ ግለሰብ የተጻፈ መጽሐፍ እንደሆነ ታውቃላችሁ። ሁለቱ መጽሐፍቶች ምንድነው ጭሆታቸው ብላችሁ ጆሮአችሁን በደንብ ሰጣችሁ ከሰማችሁ እስኪያደነቁራችሁ ድረስ የምትሰሙት ጩኸት ጸሎት መንፈስ ቅዱስ የሚል ነው። እና ለዚህ ነው ሉቃስ ምዕራፍ 6 ላይ ጌታችን ኢየሱስ ሐዋርያትን ከመምረጡ በፊት የሱን የምድራዊ አገልግሎት አስቀጣይ የሆኑ ተተኪ መሪዎችን ከማዘጋጀቱ ከመምረጡ በፊት ያደረገው ነገር ሌሊቱን በሙሉ ሲጸልይ አደረ ይልና ጸልዮ ሲወርድ 12 የሚያክሉ ሐዋርያትን መረጠ ይላል። ይህ የጸሎት ልምምድ በእግዚአብሔር ላይ ያለንን መደገፍና ለእግዚአብሔር ቀዳሚነት መስጠታችንን የሚያሳይ ነው። ቤተክርስቲያን በራሷ ስትታመን ራሴው ችሏለሁ በሚል የራስ ጉልበትና የራስ ጡንቻ ማፈርጠሙ ስትገባ አንዱ አይነተኛ ምልክቷ አትጸልይም። አለመጸለይ እችላለሁ ማለት ነው። ያላንተ እችላለሁ ማለት ነው። ያላንተ አልችልም ስንል ይሄን የምናሳይበት መንገድና መገለጫው በጸሎት በእግዚአብሔር ላይ መደገፍ ነው።
የአማኝ ደግሞ የዘውትር ልቡ የዘውትር ቁመናው መሆን ያለበት እኔ አልችልም ነው። እኔ አልችልም አንተ ግን በእኔ ትችላለህ፣ እኔ አልችልም አንተ ግን ታትችለኛለህ። ይሄ ልብ ሲኖረን ጸሎት ተቀዳሚነት ላይኖረው አይችልም። ስለዚህ ምዕራፍ 1 እስከ ምዕራፍ 2 ለመንፈስ ቅዱስ መውረድ የተደረገ ጸሎት፣ ምዕራፍ 1 ላይ አገልጋይ ለመሾም የተደረገ ጸሎት፣ ምዕራፍ 3ን ስትከፍቱ ደግሞ ጴጥሮስና ዮሐንስ በጸሎት ጊዜ ወደ መቅደስ ሲሄዱ ሳለ ይላቸዋል። ያ ከእናቱ ማኅፀን ጀምሮ ሽባ የነበረውን ሰው ያገኙበትና ብርና ወርቅ የለንም ያለንን እንሰጣለን በጌታችን በኢየሱስ ክርስቶስም ተነሳና ተመላለስ ያሉበት የተአምራታዊ ክንውን የሆነበት ምዕራፍ በጸሎት ጊዜ አይሁድ በቀን 3 ጊዜ ጸሎት ሰዓት እንዳላቸው ይታወቃል። የእኩለ ቀኑ ጸሎት ሰዓት ላይ እንደ ልማዳቸው ሊጸልዩ ሲሄዱ ነው ይሄን ሰው ያገኙት። ምዕራፍ 3 ለጸሎት ወደ መቅደስ የተደረገውን ጉዞ ባይ ዲፎልት ደግሞ እዛም የተደረገውን ጸሎት ይነግራቸዋል። አራተኛ ምዕራፍ 4 ላይ የምታገኙት ነው። በምዕራፍ 4 ላይ የምናገኘው አራተኛው የጸሎት ምዕራፍ ሆኖ የተመዘገበው ነው። ለቤተ ክርስቲያን የወንጌል እንቅስቃሴ ተግዳሮት ሲያጋጥም ጴጥሮስና ዮሐንስ በአገልግሎታቸው ወደፊት እንዳይቀጥሉ ከሃይማኖት አባቶችና ከመንግስት ባለስልጣናት ተቃውሞ ሲነሳ የቀረበባቸውን ተቃውሞ ያጋጠማቸውን ጋሬጣ ለመስበርና ድል ለማድረግ የተጠቀሙበት አይነተኛ መሳሪያ ጸሎት ነው። ምዕራፍ 4 ላይ ከዚህ ቀደም እንዳነበብነው ይሄንን ክልካሎ ከሰሙ በኋላ ያለቃቀሱ እየተከዙ ምን ማድረግ ይቻላል ብለው እጅና እግራቸውን አጣጥፈው መንፈሳቸውን አቀስቅዘው ውስጣቸውን ሽባ አድርገው አልተቀመጡም። መጡ ወደ ወገኖቻቸው የተባሉትን ነገር ነገሯቸው። እንዲህ ተብለናል አሉ። ጉባኤውን ሲሰማ አላለቀሰም። ጉባኤውን ሲሰማ አልተከዘም። ምን ማድረግ ይቻላል ብሎ ወደ ቤቱ አልተበተንም። ያደረገው ነገር አንድ ትልቅ መሳሪያ አላቸው። ሁሉም ድምጻቸውን ከፍ አድርገው ጸለዩ። ጸሎቱ በጣም አስገራሚ ነው። እናንተ ሂዱና የጸሎቱን ይዘት ተመልከቱት። እንዴት ያለ ጂያንት የሆነ ትልቅ ጸሎት እንደጸለዩ እኔ እንደዛ አምናለሁ። ሚጢጥ የሆኑ ጸሎቶች አሉ፣ ታላላቅ የሆኑ ደግሞ ጂያንት የሆኑ ጸሎቶች አሉ። የእግዚአብሔርን መንግስት ያማከለ፣ የሰዎችን መዳን ያማከለ፣ የእግዚአብሔርን ክብር መገለጥ ያማከሉ ጸሎቶች አሉት። ጂያንት ፕሬየርስ እና ጸሎቱን ሲጨረስ በእጃችሁ መጽሐፍ ቅዱስ ይዛችሁ የተከተላችሁ ከሆነ ምዕራፍ 4 ላይ ምንድነው የሆኑት? ይጨርሱ ተቀምጠው የነበሩበትን ቤት መንፈስ ቅዱስ ሞላው ይላል እና በሁሉም ላይ ታላቅ ጸጋ ነበረባቸው። ላስትሊ ያለችው አረፍተ ነገር ደስ ትለኛለች። እግዚአብሔር መንፈስ ቅዱስም ቃሉን በግልጽነት ይናገሩ ዘንድ ድፍረትን ሰጣቸው እና በግልጽነት በድፍረት መናገር ጀመሩ። እንዳትናገሩ የሚላቸውን አፋኝ እጅ ገፍትረውና መንጭቀው ጥለው በኃይል ተነሱ። ይሄ ጸሎት የፈጠረው የቤተ ክርስቲያን የጉልበቷ የኃይሏ ምንጭ ያለው በጸሎት መትጋቷ ውስጥ ነው። በጸሎት የምትተጋ ቤተ ክርስቲያን ኃያል ቤተ ክርስቲያን ነች። በጸሎት የምትተጋ ቤተ ክርስቲያን ተናጣቂ ቤተ ክርስቲያን ነች። በጸሎት የምትተጋ ቤተ ክርስቲያን ተራማጅ ቤተ ክርስቲያን አድቫንስ ታደርጋለች። in the midst of tribulation and suffering ማለት በመከራና በጭቆና መካከል እየሰበረች እየተወጠረች አድቫንስ ታደርጋለች። ባለመቆም መሄድ ትችላለች። አምስተኛው ምዕራፍ 6 ላይ የምታገኙት የጸሎት እንቅስቃሴ ነው። ሐዋርያት ሥራ ምዕራፍ 6 ላይ ምዕራፍ 6 ቁጥር 6 ላይ ምን ይላል? ከጸለዩም በኋላ እጃቸውን ጫኑባቸው ይላል። በማዕድ ጉዳይ፣ በድቁና ጉዳይ በቤተ ክርስቲያን ውስጥ እንዲህ አይነት አገልግሎት አለ። ምዕራፍ 6ን ካያችሁ ከግሪክ የመጡ አይሁዶች አሉ። እዛው ይሁዳ አገር ደግሞ የተወለዱ አይሁዶች አሉ። መበለቶች ማለት ነው። መበለቶች አሉ። ይቅርታ፣ ለነዚህ መበለቶች የትዳር አጋራቸው ለሞቱባቸው ቤተክርስቲያን የምታደርገው የቀለብ መስፈር አገልግሎት አለ። የራሽን እደላ አለ። ምግብ ይሰጣቸዋል። በዚህ ጉዳይ ላይ የሚተጉ ደግሞ ሰዎች ተፈለጉ። ሐዋርያቶቹ መሪዎቹ ሁሉ ነገር ውስጥ መግባት አይችሉም። ይሰብካሉ፣ ያስተምራሉ፣ ይጎበኛሉ። እንደገና ዲያቆን ሊኮን አይችልም። ባይ ዘ ወይ እግረ መንገድ እዚህ ጋር ማስቀመጥ የምፈልገው ነገር ሊደርሺፕ አመራር ኃላፊነትን ማከፋፈል ነው። ዴሊጌሽን አመራር ማለት ሁሉም በሁሉ እኔ ሰራዋለሁ እኔ እችላለሁ አይደለም። ሁሉንም ሸክም እኔ እሸከማለሁ አይደለም። ዴሊጌት ሁሉ ነገር ጋር አይገባም። በተለይ የቃሉ አገልጋይ ስትሆን አንዳንድ ቦታ ላይ ግንበኛም ነው መጋቢው፣ ጉዳይ አስፈጻሚ ነው፣ ተላላኪ ነው፣ ሂሳብ ያዢ ነው። ምን ያለው ነው ነገር አለ። እንዲህ አይደረግም። ይሄ ነውር ነው የሚባለው። ነውር ነው ይሄ።
መጋቢ ከሆንክ የቃሉ አገልጋይ ከሆንክ አስተማሪ ወንጌላዊ ከሆንክ ሐዋርያት ሥራ ምዕራፍ 6 የሚነግረን ምንድነው? እኛ ማዕድን እናገለግል ዘንድ የተገባ አይደለም፣ ለቃሉና ለጸሎት እንተጋለን። በዚህ ጉዳይ ግን ሰዎችን እንሹም፣ መንፈስና እምነት የሞላባቸውን ሰዎች እንምረጥ አሉ። 7 ሰዎች መረጡ። ከነዚህ ከ7 ሰዎች መካከል እስጢፋኖስ አለ፣ ፕላስ ፊልጶስ አለ። በስም የተነገሩን እነሱ ናቸው። እጃቸውን ጫኑ፣ ጸለዩላቸው። ከዛ በኋላ ወደ አገልግሎት አስገቧቸው። ልክ ምዕራፍ 1 ላይ ይሁዳ ጥሎት በሄደው ፋንታ ለአገልጋይ ምርጫ እንደጸለዩ በዚህ ቦታ ላይ ደግሞ በድቁና ማዕድ ለማገልገል ሰዎች ሲፈለጉ ዝም ብለው ራንደምሊ የሚፈልጉትን ሰው ከዛ ምጥጥ አላደረጉ። በእያንዳንዱ እንቅስቃሴያቸው ለእግዚአብሔር ስፍራ ይሰጣሉ። ማን ይመረጥ? አሁን ቀላል አይመስልም። ዲያቆን መምረጥ ቀላል አይመስልም። ብዙ የትምህርት ማስረጃ ምናምን የሚባል ነገር የማያስፈልገው በቃ ከላይ አበበ ተሰማ ቶሎሳ ነው። እስኪ ምን ይመስላችኋል ዲያቆን ብትሆኑ? እሺ ግባ ማለት ሲምፕል ይመስላል። ባይዘው በእግዚአብሔር መንግስት ውስጥ የሚሰራው የትኛውም ስራ ቀላል አይደለም። የግድ በእግዚአብሔር መንፈስ መደገፍ ያስፈልጋል። በእችለዋለሁ የሚሰራ ስራ የለም። በያስችለኛል የሚሰራ ስራ ነው። የትኛውም አገልግሎት ፍሬያማ እንዲሆን ካስፈለገ የእግዚአብሔር ጣልቃ ገብነትና የእግዚአብሔር ተሳታፊነት የግድ ነው። ስለዚህ ምዕራፍ 6 ላይ ዲያቆን ለመሾም እጃቸውን ጭነው ጸለዩባቸው። ምዕራፍ 7 ላይ ታላቁ የመጀመሪያው በቤተ ክርስቲያን ታሪክ ሰማዕት የሆነው የእስጢፋኖስን ጸሎት ታገኛላችሁ። ምዕራፍ 7 ላይ በጣም የሚገርም ጸሎት። ጌታችን ኢየሱስ ክርስቶስ መስቀል ላይ ሆኖ ከጸለየው ጸሎት ጋር ምስስሎች አሉ። ስለ ይቅርታ ስለ ወጋሪዎቹ ይቅርታ እየለመነ ይጸልይ ነበር። በታላቅ ቁጣ ተሞልተው ድንጋይ ይዘው እየወገሩ ሳለ ሰማይ ተከፍቶ የእግዚአብሔር ልጅ ኢየሱስን በአብ ቀኝ ቆሞ አየዋለሁ አለ። በታላቅ ቁጣ ተሞልቶ ሲወግሩት ግን ይጸልይ ነበር። ይቅር በላቸው እያለ ይጸልይ ነበር። እና ምዕራፍ 7 እንዲህ አይነት ጸሎት ታገኛላችሁ። ምዕራፍ 8 ላይ በእስጢፋኖስ ሞት ምክንያት ተበተኑ ይላችኋል። ነገር ግን እስጢፋኖስን የቀበሩት እነማን ናቸው ይላል? በጸሎት የተጉ ሰዎች እስጢፋኖስን ቀበሩ ይላል። አሁን የቀብር ስነ ስርዓት እኛ አሁን ባለንበት አውድ አትገንዘቡት። አሁን ለመቅበር ምን የጸሎት ኃይል ያስፈልጋል፣ የጸሎት ህይወት ያስፈልጋል እንደምትሉ እርግጠኛ ነኝ። በጸሎት የተጉ ሰዎች ነው እስጢፋኖስን የቀበሩት። በዛ በምዕራፍ 7 አውድ ካያችሁት ቤተክርስቲያን ታላቅ ስደት ውስጥ ገብታለች። በእምነታቸው ምክንያት እንግዲህ ታላቁ አገልጋያቸው በድቁና እንዲያገለግል ከሰባቱ አንዱ ሆኖ የተመረጠው እስጢፋኖስ ተገለዋል። ነገ ደግሞ ነግበኔ የሚባልበት ነው። ስለዚህ አየሩ ውጥረት አለበት። ወንጌል እንዳሁኑ አሁን ዘመን ላይ እንዳለው አሁን ዛፍ ላይ ወተህም ጣራም ላይ ወተህም ስፒከር ይዘህ የትም ሄደ ብትናገር ማንም ይከለክል ይሄ። እንደዚህ ያለ ነፃነት ባልነበረበት ጊዜ ግን ሰው ሁሉ ቀሌል ማቄን ሳይል እየበረረ በሚጠፋበት ሰዓት ላይ ተረጋግቶ በዚህ ሁሉ መከራ መካከል ወንድማችንን እንቀብረዋለን ብሎ ሪስክ ወስዶ በሞትም ልሙት ብሎ ሪስክ ወስዶ ብታሰር ልታሰር ብሎ ሪስክ ወስዶ ይሄን ሰው ወደ ቀብር ቦታ ማድረስ አቅም ይፈልጋል። እና ይሄንን አቅም ከምን ጋር ያገናኘው የሐዋርያት ሥራ ጸሐፊ የጸለዩ ሰዎች ነው የቀበሩት ይላል። የጸለዩ ሰዎች አቅማም ናቸው። በመከራ መካከል ጸንተው ምን ማድረግ እንዳለባቸው ያውቃሉ። ምዕራፍ 9 በቤተ ክርስቲያን ታሪክ ታላላቅ ሐዋርያት ከሚባሉት መካከል አንዱ የሆነው የጳውሎስ የመለወጥ ሳውል ወይ ጳውሎስ ሁለቱም ከልጅነቱ ጀምሮ ያለው ስም ነው። ከዚህ ቀደም እንዳስተማርኩትኝ ሳውል የሚለው ሳይለወጥ በፊት የነበረው ስም፣ ጳውሎስ ማለት ደግሞ ከተለወጠ በኋላ የነበረው ስም አይደለም። ሲወለድ ገና ከእናቱ ማዕፀን ከወጣ ጀምሮ ሁለት ስም ነው ያለው። ወላጆቹ ያወጡት ሁለት ስም አለው። ሳውል የሚል የዕብራይስጥ ስም አለው። ጳውሎስ የሚል እንደ ሮማዊ ዜግነቱ የሮማዊ ስም አለው። ሁለቱም የጳውሎስ ስሞች ናቸው። ይህ ሰው ክርስቶስ በደማስቆ መንገድ ካገኘው በኋላና ከተለወጠ በኋላ ከነበረው ልምምድ መካከል ጾምና ጸሎት ነበር። ለ3 ቀን ያክል አልበላም አልጠጣም፣ ጾም ላይ ነበር። ይጸልይ ነበር። ይጾማል፣ ይጸልያል። በዚህ መካከል ደግሞ ራእይ ይመለከታል። የሆነ ሰው መጥቶ እጁን ጭኖ ሲጸልይለት ደግሞ ይመለከት ነበር። የሚገርም ነው። ጌታን ባወቀ በማግስቱ ወደዚህ አይነት የጸሎትና የጾም ትጋት ውስጥ መግባቱ የሚገርም ነው። ለ3 ቀን
ካን ዩ ኢማጂን ለሶስት ቀን ይሄን 10 ዓመት በአገልግሎት ላይ ከቆየ ሰው ሜቢ ላይጠበቅ ይችላል። ተከታታይ 3 ቀን እስከ 7 ሰዓት አላልኩም፣ እስከ 8 ሰዓት አላልኩም፣ ለ3 ቀን አሜዚንግ። ምዕራፍ 9 የጳውሎስን የጾምና የጸሎት ትጋትን ያሳያቸዋል። ምዕራፍ 10 ወደ ቂሳሪያ ወደ ቀርኔሎስ ሰፈር እንዴት ባለ መልኩ ወንጌል እንደገባ የምናገኝበት ምዕራፍ ነው። አሕዛብ ሰፈር ማለት ነው። ቀርኔሎስ ቂሳሪያ፣ አሕዛብ ሰፈር። ጴጥሮስ ቀርኔሎስም ሲጸልይ ሳለ ነው ለሁለቱም ራእይ የተገለጠላቸው። ቀርኔሎስ በሁለት ነገር ይታወቃል። ምጽዋት ይሰጣል፣ ይጸልያል። ክፍሉን ተመልከቱ። ምዕራፍ 10 ላይ ምጽዋት ይሰጣል ማለትም ይሄ ለተቸገሩ ሰዎች ያካፍላል፣ እርዳታ ያደርጋል፣ ፕላስ ደግሞ ይጸልያል። እና እየጸለየ ሳለ መልአክ መጣና ምጽዋት በእግዚአብሔር ፊት ለመታሰቢያ ቀርቦልሃል፣ ተሰምቶልሃል አለው። እና ቀርኔሎስ እየጸለየ ሳለ ነው ይሄ ራእይ መጣው። ከዛ በኋላ ማን የሚባል ስምዖን የሚባል ቁርበት ፋቂ ቤት ጴጥሮስ የሚባል ሰው አለ፣ ሂድና አስጠራው ተብሎ ራእይ እንዲህ ባለ መልኩ መጣ። ስምዖን ቁርበት ፋቂ ቤት ደግሞ ጴጥሮስ እየጸለየ ነው። እሱ እየጸለየ ሳለ እሱም ራእይ ይመለከታል። በሆነ በትልቅ መረብ ላይ ከዚህ ቀደም በልቷቸው የማያውቅ ይሄ እርኩስ ናቸው የሚባሉ በአይሁድ ስርዓት፣ በብሉይ ኪዳን ስርዓት እርኩስ ናቸው የሚባሉ ምግቦች በዛ መረብ ላይ ተከማችተው ሲወርዱና ተነሳና አርደ ብላ ሲለው ይመለከታል። እና ከልጅነቴ ጀምሮ ይሄን በልቼ አላቅም አላረገውም ይላል። እና ራእዩ 3 ጊዜ ተከታተለ። እና ጴጥሮስ እየጸለየ ሳለ ቀርኔሎስም እየጸለየ ሳለ የመለኮት ራእይ መገለጥ ሆነ። ቤተክርስቲያን ምሪት የምትቀበልበት ራእይ የምትቀበልበት አይነተኛ መንገድ ይሄ ነው። እንግዲህ ቤተክርስቲያን ተከላንም ስናስብ ማሳደግንም ስናስብ የራእይን አስፈላጊነት ከዚህ ቀደም አድምቀን ነው ያስቀመጥነው። without a vision ያለ ራእይ ያለ ምሪት ያለ እግዚአብሔር ጣልቃ ገብነት ዝም ብለን ምር ብለን ተነስተን የምንሰራው አቧራ የምናጨስበት ጉዳይ አይደለም። ተከላም ሆነ እድገት የመንፈስ ቅዱስን ራእይ መቀበል፣ ምሪት መቀበል፣ ድምጽ መስማት ይፈልጋል። በትላንትና ልምዶቻችን ተመስርተን የምናደርገው አይደለም። መጸለይ ለቤተ ክርስቲያን ራእይ የመቀበያው አይነተኛ መንገድ ኋላ ምዕራፍ 13 እንደማሳያችሁ። ምዕራፍ 11 ጴጥሮስ በምዕራፍ 10 ላይ ስለነበረው የጸሎት ልምዱ የተረከበት ክፍል ነው። ስጸልይ ሳለ ብሎ እስካሁን ያወራነውን ስላየው ራእይ ስለመጣለት መገለጥ ያወራበት ነው። የጸሎት ህይወቱን የተረከበት ነው። ምዕራፍ 12 ጴጥሮስ የታሰረበትና ቤተክርስቲያን አጥብቃ ትጸልይ የነበረበት ሰዓት ነው። አሁንም ጸሎት ነው። ልብ በሉ፣ እያወራ ያለሁት ምንድነው? ለቤተክርስቲያን እድገት አይነተኛ መሳሪያው አንዱ ጸሎት ነው፣ አምልኮ ነው። የአምልኮ ክፍል ደግሞ ጸሎት ነው። የኢየሩሳሌም ቤተክርስቲያን እንደዚህ በጸሎት ተለውሳ እንደዚህ በጸሎት ሳቹሬትድ ሆነ አለማደግ አትችልም። ኃያል አለመሆን አትችልም። ያኔ የነበረው መንፈሳዊ ግለትና መንፈሳዊ ጥንካሬ አለመታየት አይቻልም። ለምን? ይሄ ሁሉ እድገትም ጥንካሬ መስፋፋትም የጸሎት ውጤት ስለሆነ። ምዕራፍ 12 ላይ ጴጥሮስ ታሰረ እና ቤተክርስቲያን አጥብቃ ትጸልይ ነበር። ይሄ ሰው መሞት የለበትም መፈታት አለበት። ዘ ስቶሪ ምን ሀፕን እንዳደረገ ጴጥሮስ እንደነገ ሊታሰር ዛሬ ሌሊት ልብሱን አውላልቆ ጫማውን አውልቆ በሁለት እስረኞች መካከል በሰንሰለት ታስሮ ያለ መልአክ መታና ጎኑን መታው። የእጆቹ ሰንሰለት ወደቁ። መልአክ እየመራው አስወጣው። ምንድነው እንዲህ አይነት መለኮታዊ ጣልቃ ገብነት በጴጥሮስ መታሰር ላይ እንዲሆን ያደረገው? የቤተ ክርስቲያን አጥብቆ ምዕራፍ 13 ከዚህ ቀደም ተናግሬዋለሁ። ዛሬም ሲጀምራን ትቼዋለሁ። የአንጾኪያ ቤተ ክርስቲያን መሪዎቹ ሲጸልዩ ሲጦሙ ሳለ መንፈስ ቅዱስ ምሪት ሰጣቸው። ጸሎታው ምዕራፍ 14 ላይ ጳውሎስ የመጀመሪያውን የሐዋርያ ጉዞ ካደረገ በኋላ ኒርሊ ወደ 10 ወር 11 ወር ቆይቷል። በዚህ ወንጌል ስራ ላይ የመጀመሪያው ጉዞ ነው ምዕራፍ 14 ላይ ያደረገው። ምንድን ያደረገው? ቤተክርስቲያንን ከተከለ በኋላ ሰዎችን ካስተማረ በኋላ ከነሱ መካከል ቤተክርስቲያን ሊመሩ የሚችሉ በሳል የሆኑ ሰዎችን ሽማግሌ አድርጎ ሾመ። ሲጨርስ እንደዚህ ብሎ ነው የሚጨርሰው። በጾምና በጸሎት ከሾመ በኋላ ሐዋርያን ሲመርጡ ይጾማሉ፣ ዲያቆን ሲመርጡ ይጾማሉ፣ ሽማግሌ ሲመርጡ ይጾማሉ። የትኛውንም አገልጋይ እስኪ ይምረጡ ይጾማሉ፣ ይጸልያሉ። አገልጋይ መልአክ ሲፈልጉ ይጾማሉ፣ ይጸልያሉ። የኢየሩሳሌም አንጾኪያ ቤተክርስቲያን ለዘመኗ ቤተክርስቲያን ትልቅ ምሳሌነት ያላት ቤተክርስቲያን ነች።
ፍሬያማ ለመሆን አለመጸለይ አይቻልም። ሁለተኛው የአምልኮ ክፍል የሆነው ጸሎት እንዳልነው ሁለተኛው ክፍል ጾም ነው። በሐዋርያት ሥራ መጽሐፍ ላይ የምትመለከቱት ሁለተኛው የአምልኮ ክፍል ጾም ነው። በሶስት ቦታዎች ላይ በሐዋርያት ሥራ መጽሐፍ ላይ ማለት ነው የጾም ህይወታቸው ልምዳቸው ጠቅሰው ምዕራፍ 13 ቁጥር 2 ላይ ምዕራፍ 13 ቁጥር 2 ላይ ምዕራፍ 9 ቁጥር 12 ላይ ምዕራፍ 9 ቁጥር 12 ላይ ምዕራፍ 14 ቁጥር 23 ላይ ምዕራፍ 14 ቁጥር 23 ላይ ምዕራፍ 13 ቁጥር 2 ላይ አሁን የተናገርኩትን የአንጾኪያ ቤተክርስቲያን ሲጾሙ ሲጸልዩ ሳለ ምዕራፍ 9 12 ላይ ሐዋርያው ጳውሎስ እየጾመና እየጸለየ ሳለ ምዕራፍ 14 ቁጥር 23 ላይ አሁን ያልኩት ነው። በመጀመሪያው ሐዋርያው የወንጌል ተግባር ሽማግሌዎችን ሊሾሙ ሲሉ ጾሙ፣ ጸለዩ። ይሄ አንዱ ሁለተኛው የአምልኮ ክፍል ነው። ሶስተኛው ዝማሬ ነው። ምዕራፍ 16 ቁጥር 25 ላይ በሐዋርያት ሥራ መጽሐፍ ላይ ብቸኛው የመዝሙር ጉዳይ የተነሳበት ነው። ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ይላል ሐዋርያት ሥራ 16 25። በጣም አንዱ የገረመኝ ነገር ይሄንን ዘምሩ ጸልዩ የተባለበት ቦታ ታውቁታላችሁ። የመጀመሪያው ጳውሎስ መታሰርን በፊልጵስዩስ ከተማ ኤክስፒሪየንስ ያደረገበት ቦታ ነው። የመጀመሪያው የጳውሎስ እስር የጀመረው እዚህ ላይ በሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር አስቀድሞ አመላክቶት ነበር። ለሐናንያ ሄዶ እንዲጸልይለት ሲያዘው ምንድነው ያለው? ይህ ሰው ስለኔ ብዙ መከራ እንዲቀበል አሳይቼዋለሁ ነው ያለው። ስለኔ በጣም ብዙ መከራ ይቀበላል። አንደኛው መከራ የጀመረው ፊልጵስዩስ ከተማ ያቺ የመዋርት መንፈስ ያደረባትን ሴት ነፃ ሲያወጡ ጌቶቿ ገዢዎቿ ትርፋቸው ለተቋረጠ ሲያዩ ሲላስና ጳውሎስን እንዲታሰሩ አረጓቸው እና ታስረው ሳለ ተደብድበው ሳለ በብዙ ቁስል ክፍሉን ተመልከቱት። በብዙ ቁስል ውስጥ ተከበው ሳለ እኩለ ሌሊት ላይ እየጸለዩ እየዘመሩ እግዚአብሔርን ሲያመሰግኑ ይላል። ምንድነው ገረመኝ ያልኩትኝ የጌታችን የኢየሱስ ክርስቶስንም የመጨረሻ ህይወት ካያችሁ ወደ ጌተሰማኒ ሊሄዱ ሲሉ የመጨረሻውን እራት ካደረጉ በኋላ ላይክ ዕለተ ሮብ ይመስለኛል እንግዲህ ሐሙስ ጌተሰማኒ ተጸልየዋል። ሮብ ምሽት ላይ አብረው ያንን ቂጣ ያንን እንጀራ ከቆረሱ ያንን እራት ከበሉ በኋላ ከዘመሩ በኋላ ወደ ጌተሰማኒ ሄዱ ይላል። የመጨረሻው የጭንቀታቸው ምዕራፍ ላይ በተለይ ኢየሱስ ይገባዋል፣ ሐዋርያቶቹ አልገባቸውም። ነገ የሚመጣው የመከራ ዶፍ ምን ያህል ኃያል እንደሆነ እነሱ አልገባቸውም። ለዚህ ነው ጸሎት ላይ ይተኙ የነበረው። ምዕራፍ ዕለተ ሐሙስ ላይ ኢየሱስ ሲጸልይ እነሱ ተኝተዋል። እሱ ግን እየቃተተ ነው ያለው። የነገው የመከራ ዶፍ ይታየዋል። እና በዚህ ኮንቴክስት በዚህ በመከራ በሰፈሪንግ ኮንቴክስት ግን ምን አደረጉ ይለናል? ከዘመሩ በኋላ የአንጾኪያ ቤተክርስቲያን አገልጋዮችም ጳውሎስና ሲላስም አንዱ መታወቂያቸው በመከራ መካከል በችግር መካከል እግዚአብሔርን በመዝሙር ያመሰግናሉ፣ ይጸልያሉ። እስካሁን ያነሳናቸው ሶስቱ ጉዳዮች ዝማሬ፣ ጾምና ጸሎት አምልኮ የሚለውን ይዛል። የምታገለግለው ቤተክርስቲያን የምትመራው ቤተክርስቲያን እንዲያድግ ከፈለግ አንደኛው መሰረት ጸላይነት ነው። ሁሉን አቀፍ ጸላይ፣ ሴት የለ ወንድ የለ፣ ነባር አገልጋይ የለ፣ አዲስ አገልጋይ የለ፣ ሽማግሌ የለ፣ መሪ የለ፣ ሁሉ መጋቢ የለ፣ ሁሉ አብሮ የሚጸልይበት። እኔ አንዳንድ የምባረክባቸው ቸርቾች አሉ። የቤተ ክርስቲያን ጸሎት በታወጀበት ሰዓት ላይ ያለምንም በቂ ምክንያት አገልጋይ የተባለ ሁሉ እንዲቀር አይፈቀድም። ሁሉም መንበርከኪያውን ይዞ ፍራሹን አንጥፎ በእግዚአብሔር ፊት ይደፋል። ሁሉ አቀፍ የሆነ ጸላይነት። መቼም 500 አባል ቢኖረን 500ም ይምጡ አይደለም። እኔ ግን ከግማሽ በላይ አቴንድ ማድረግ መቻል አለበት፣ ከ50% በላይ as far as possible። አለበለዚያ ጸሎትን ለጸሎት ጓድ ከሰጠነው አለማደግን ምርጫ እያደረግነው ነው የምንሄደው። አንዳንድ ሐሳቦችን በሞጁላችሁ ላይ ታገኙዋቸዋላችሁ። እምዘላችሁ ሐሳቦች አሉ። ለምሳሌ ጸሎትና ደቀ መዝሙር አድራጊነትን ብያለሁ። ግን ላንሳው እሱን because ስትረስ እያረኩኝ በጣም አጽንኦት እየሰጠው ማወራው ከእድገት አንፃር አይደለ፣ ቤተክርስቲያን እንድታድግ አይደለ እያወራን ያለ ነው። ከዛ አንፃር ጸሎትና ደቀ መዝሙርነት ወይ ደግሞ ጸሎትና አሳዳጊነት እንዴት እንደሚቆራኙ እንዴት እንደሚገናኙ ማሳያ ስለሚሆናችሁ ግድ የለም አልዘለውም። ፈጥኜ ግን ላውራው።
ምን ብላችሁ ይዝሉኛላችሁ? ጸሎትና ደቀ መዝሙር አድራጊነት። ቤተክርስቲያንን ማሳደግና ፕሬየር በጣም እርስ በርስ የተዋደዱ ጉዳዮች ናቸው። ይሄን የሚያሳያችሁ የክርስቶስ ኢየሱስ ደቀ መዝሙር አድራጊነት ነው። እንዲህ ብላችሁ ጻፉልኝ። ጸሎት በኢየሱስ ደቀ መዝሙር አድራጊነት አገልግሎት ውስጥ ጸሎት በኢየሱስ ደቀ መዝሙር አድራጊነት አገልግሎት ውስጥ ወንጌልን ሰብኮ ተከተሉኝ ብሎ ሰዎችን ካመጣ በኋላ እነሱን በማሳደግ በማስታጠቅ ጉዳይ ላይ የጸሎትን ድርሻ የምናይበት ክፍል ይሆናል። በክርስቶስ ውስጥ የጸሎትን ሰፊ ስፍራ ምን ያህል እንደተሰጠውም እግረ መንገድ የምታዩበትም እድል ይሆናል። ቶሎ ቶሎ ላውራ። አንደኛ እንዲህ ብላችሁ ጻፉልኝ። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ምን የሚል ሐሳብ ነው እዚህ ክፍል ላይ የምታገኙልኝ? ደቀ መዛሙርትን ከመምረጡ በፊት ጸለየ። ቅድም አንስቼዋለሁ። ደቀ መዛሙርትን ከመምረጡ በፊት ጸለየ። ተተኪዎችን ከመምረጡ በፊት ጸለየ። ሌሊቱን ሙሉ ሲጸልይ ካደረ በኋላ 12ቱን ደቀ መዛሙርት ወደ እርሱ ጠራ። ሌሊት ሙሉ መጸለዩ ስለ ደቀ መዝሙር አገልግሎት ወይ ደግሞ ሰዎችን ስለማሳደግ አገልግሎት የሚነግረን ነገር አለ። መቼም አንድ ሰው ለተከታታይ 5 ቀን ጾምና ጸሎት ይያለው ወይ ደግሞ 2 ቀን ሙሉ ጾምና ጸሎት ይያለው ካላችሁ አንድ ብርቱ ጉዳይ ውስጡ አለ ማለት ነው። አንድ ብርቱ ጉዳይ ውስጡ አለ። አንድ ሰው 5 ብር አስፈልጎት 3 ቀን ሙሉ አይጸልይም። በጣም በብርቱ ተጋድሎ ውስጥ ነው ያለው። ምንድነው ጸሎት? 5 ብር በጣም አስፈልጎኛል ካላችሁ ውስጣችሁ የለበጣ ሳቅ ይፈጠራል። ሰፊ ትግል፣ ሰፊ መሰጠት፣ ሰፊ የጸሎት ጊዜ የምትፈጁት ትልቅ ብርቱ ጉዳይ ሲኖራችሁ። ኢየሱስ ሌሊቱን ሙሉ የጸለየው ስለ አንድ ጉዳይ ነው። ስለ አምባሻ ሽልጡ አይደለም የጸለየው። ሌሊቱን ሙሉ ጸለየ። በምን ጉዳይ ላይ? ነገ ጥሎት የሚሄደውን ትቶት የሚሄደውን ዋጋ የከፈለለትን አገልግሎት የሚያስቀጥሉ የወንጌልን ችቦ ይዘው የሚሄዱ ሰዎችን ማሳደግ ውስጥ ሊገባ ነው። በዚህ ጉዳይ ደግሞ እግዚአብሔር ሰውን እንዲሰጠው ተተኪ ሰው እንዲሰጠው ፖቴንሻል ያላቸውን ሰዎች ፈቃደኛ የሆኑ ልባቸውን የሰጡ ሰዎችን እንዲሰጠው። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ላይ ምንድነው ያለው? እነዚህ ካንተ ተቀብያቸዋለሁ፣ አንተ ሰጥተኸኛል፣ መልሼ ላንተ ሰጣለሁ አለ እና 12ቱንም ካንተ ተቀብያለሁ። አንዱ ግን መጽሐፍ እንደሚል ከጥፋት ልጅ በስተቀር እሱ ብቻ ነው የፎረሸው። ሌሎቹ ግን ካንተ ተቀብለዋል። ባደራ ይሄው 3 ዓመት ተኩል ተንከባክቤ አሳድጌ ህይወቴን አካፍዬ አስታጠቄ የአገልግሎት ፓተርንን ወይ ደግሞ አደራረግን አሳይቼ ሾሜ ይሄው አስረከብኩ በታማኝነት። ይሄንን 3 ዓመት ተኩል የሚፈጅን ሰዎችን የማሳደግን የመለወጥን ተግባር ከመጀመሩ በፊት ጸለየ እና እንደ ቤተክርስቲያን መሪና አገልጋይ ይሄንን ፓተርን መከተል አለብን። ነገ ከነገ ወዲያ ቤተክርስቲያን ለማሳደግ ተተኪ አገልጋዮችን ማሰልጠን ላይ ስንመጣ፣ ደቀ መዝሙር ማድረግ ላይ ስንመጣ፣ አባላትን ወደ አገልጋይነት ማሳደግ ላይ ስንመጣ ይሄን ሁሉ ተግባራችንን ሊቀድመው የሚገባ ነገር ጸሎት ነው። እግዚአብሔር ልባቸውን እንዲሰጥ፣ ሸክም በውስጣቸው እንዲያስቀምጥ፣ ራሳቸውን መስጠት እንዲችሉ። አለበለዚያ የአዋቂ አጥፊዎች ይሆናሉ፣ ያልተለወጡ አዋቂዎች ይሆናሉ። ኢየሱስ ክርስቶስ ደቀ መዛሙርቱን ከመምረጡ ፊት ጸለየ። ሁለተኛ ደቀ መዛሙርቱን ከመረጠም በኋላ ጸለየ። ሰው ስጠኝ ብሎ ጸለየ። ከተቀበለም በኋላ ደግሞ ይጸለያል። ሉቃስ 11 ቁጥር 2 ላይ፣ ሉቃስ ምዕራፍ 22 ቁጥር 31 ላይ፣ ሉቃስ 22 31 ስፔሻሊ ሉቃስ ሁለቱን ላንብባቸው። ቁጥር ሉቃስ 11 2 እና ሉቃስ 22 31 ሁለቱን ሐሳባቸውን እናንተ ባይብላችሁን ክፈቱና አንብቡት። እኔ ሐሳቡን ሼር ላደርጋችሁ ከጊዜ ጋር መሄድ ስላለብኝ። ሉቃስ 11 ቁጥር 2 ላይ ምንድነው ያደረገው ኢየሱስ? እነዚህን እንጭጭ የሆኑ ህፃናት የሆኑ ያልበሰሉ ሰዎችን ነው ያመጣው። እነዚህ ያልበሰሉ ሰዎችን ግን ሊያበስላቸው፣ አቅም የሌላቸውን አቅም ሊሆናቸው፣ ሊያስታጥቃቸው ነው የጠራቸው። እና አንዱ ያስተማራቸው ነገር ምንድነው? ምን ብለው መጸለይ እንዳለባቸው አስተማራቸው። 11 2 ላይ ምን ብለው መጸለይ እንዳለባቸው አስተማራቸው። ስትጸልዩ እንዲህ ብላችሁ ጸልዩ። ከዚህ ቀደም እንዳልኩትኝ አገልጋይ መሪ እየጸለየ ጸሎትን ያስተምራል። በንግግርም ደግሞ እንዲጸልዩ ብሎ ደግሞ ያስተምራል። ሰዎችን ቤተክርስቲያን ወደ ማሳደግ ስንመጣ አንዱ ልናስተምረው የሚገባን የትምህርታችን ክፍል ጸሎት ነው። ህዝቡ እንዲጸልይ አስቀድሞ እኛ እንጸልያለን። ህዝቡ እንዲጸልይ እኛ መጸለያችን ብቻ ሳይሆን ህዝቡን በመድረክ ላይ ደግሞ ስለ ጸሎት እናስተምረዋለን። ጸለይ እንዲሆን
ስለ ጸሎት የሚያውቅ ሳይሆን የሚጸልይ እንዲሆን የሚጾም እንዲሆን ምዕራፍ 11 ቁጥር 2 ላይ እነዚህ ሊያሳድጋቸው ያሉ ሰዎችን አንዱ የሚያሳድግበት መንገድ በጸሎት ነው። ሌላ ቤተክርስቲያን የምታድግበት እኮ እድገት የለም። ቤተክርስቲያን አንዱ አደገ ስንል የእድገቱ አቅጣጫ ጸላይነት ነው። ምን እያልኩ ነው ያለሁት? 500 አባል ኖሮ 10 ሰው ብቻ እየጸለየ ከሆነ ያለው 10 ሰው ብቻ ለጸሎት ምላሽ የሚሰጥ ከሆነ ያቺ ቤተክርስቲያን ገና ዳዴ ላይ ነው ያለችው፣ አላደገችም። የእድገት አንዱ ማሳያ ህዝቡ ሁሉ ወደ ጸሎትነት ይመጣል። ይሄ እንዲሆን መሪውና አገልጋዩ አንደኛ የጸሎት ምሳሌ መሆን አለበት፣ ሁለተኛ ጸሎትን ማስተማር መቻል አለበት። ጂሰስ እንደዛ ነው ያለው። ምዕራፍ 22 ቁጥር 31 ላይ ደግሞ ስለነዚህ ከእግዚአብሔር ስለተቀበላቸው ተተኪ አገልጋዮች ስለ ጽናታቸው ማለደላቸው። ሪዲት ይሄ ክፍል ብታነቡት ደስ ይለኛል። አንብቦት 22:31 ላይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። እንደ ስንዴ ሊያበጥራችሁ ለመነ ማለት መከራ ሊያመጣባቸው ማለት ነው። ከጀመሩት የደቀ መዝሙርነት ጉዞ ወደ ጎን እንዲሉ ከሃዲድ እንዲወጡ መስመር ለቀው እንዲወጡ ልክ ያዕቆብን ኢዮብን እንደፈተነው እስኪ በአዲስ ኪዳንም እነዚህን ሰዎች እንደ ኢዮብ ሊፈትናቸው ኢየሱስ ያለው ነገር ደስ ይለኛል። ጴጥሮስ አለ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይወሰድ ብዬ ማለድኩልህ። ይሄ ምን ይባላል? ለሚያገለግላቸው ሰዎች ስለ እምነታቸው ጽናትና መደላደል መማለድ። አንዱ እንደ መሪና እንደ አገልጋይ የሚጠበቅብን ኃላፊነት ይሄ ነው። ቢቆጥ 10 እና 20 ሰው እግዚአብሔር ይሰጠናል እንድናሳድግ እንድንንከባከብ፣ እንደ አባት እንደ እናት ሆነን እንደ ሞግዚት ሆነን እንድንንከባከብ እንድናሳድግ በቁጥር 10ም 15ም ይሰጠናል። እነዚህ ሰዎች ግን በህይወታቸው ሊደክሙ በህይወት ፈተናና ተጋድሎ ውስጥ በሚያርፉበት ሰዓት ላይ ተስፋ ሊቆርጡ ይችላሉ። እንደ መሪ እንደ አገልጋይ ከኛ የሚጠበቀው ምንድነው? በጸሎት የእምነት ጽናት እንዲፈጠርላቸው መጋደል ያስፈልጋል። ስለዚህ ደቀ መዝሙርነትና ማለትም አሳዳጊነትና ጸላይነት በጣም ይገናኛል። ለፍሬ ይበቃ ዘንድ የምናገለግለው ህዝብ የምናሳድገው ህዝብ ወደ ፍጹም ሙላት ይደርስ ዘንድ prayer very essential በጣም አስፈላጊ ነው። ኢየሱስ ደቀ መዛሙርትን ከመምረጡ ፊት ጸለየ፣ ከመረጠ በኋላ ጸለየ። ሶስተኛ ደቀ መዝሙር የማድረግ ስራውን ከጨረሰ በኋላ ተልኮን ከጨረሰ በኋላ ደግሞ ጸለየ። የመጣው ለ3 ዓመት ተኩል ነው። ኢምፓወር አረጋቸው፣ አስታጠቃቸው፣ ማለደላቸው፣ አበረታታቸው፣ ህይወቱን አካፈላቸው፣ አስተማራቸው። ማድረግ የሚችለውን ሁሉ ሌትና ቀን በትጋት ሰራ። ሲጨርስ ጸልዮ ነው ጨረሰው። ሉቃስ ምዕራፍ 24 ቁጥር 50 ሉቃስ ምዕራፍ 24 ቁጥር 50 ዮሐንስ ወንጌል ምዕራፍ 17 ቁጥር 1። ስለዚህ ለኢየሱስ ክርስቶስ ጸሎት የማሳደግ መክፈቻው ነው። የማሳደግ ተግባሩ እምብርቱ ነው። የማሳደግ ተግባሩ culmination ማጠቃለያ መጨረሻው መዝጊያውን ጭምር። በእኛ ኮንቴክስት መዝጊያ ማለት ምን ማለት ነው? ያገለገልናቸውን ሰዎች ከሆነ ጊዜ በኋላ ወደሚቀጥለው የትምህርት የስልጠና የአገልግሎት ደረጃ እናሻግራቸዋለን። ቢኮዝ ትምህርት ተከታታይነት ያለው ጉዳይ ስለሆነ እኛ ጋር 2 ዓመት 3 ዓመት ከሰነበቱ በኋላ እኛ ጋር ያለውን ነገር ሊጨርሱ ይችላሉ። ወደ ቀጣዩ ግን እንቅስቃሴ ውስጥ እንዲገቡ ደግሞ አሳልፈን እንሰጣቸዋለን። ወደሚቀጥለው የእድገት ደረጃ እንዲሸጋገሩ አሳልፈን እንሰጣቸዋለን። ሂደቱ ግን ሰውን የማሳደግ ሂደቱ ግን የሚቋረጥ ግን አይደለም። እሺ ሁለተኛውን ሐሳብ በሚቀጥለው ሳምንት አነሳዋለሁ። ለቤተ ክርስቲያን እድገት አንዱ መሰረት ጸሎት ነው ብለን የዛሬውን ክፍለ ጊዜ ሙሉ ማለት ይቻላል ያሳለፍነው እዛ ላይ ነው። ሁለተኛ ኔክስት ላይ የምናነሳው መንፈሳዊ ህብረት ነው። ሐዋርያት ሥራ ምዕራፍ 2:42 ላይ የሚለውን ቃል ብቻ አንብቤ ልጨርስ። ያመኑትም ሁሉ አብረው ነበሩ ይላል። ያመኑትም በሐዋርያት የስብከት አገልግሎት ወደ 3000 የሚያክሉ ነፍሳት ተጨመሩ። እዛ ምዕራፍ 2 ላይ ጴጥሮስ የሰበከው ስብከት ልባቸውን ነካ። ምን እናደርጋሉ? ተጠመቁ አላቸው። የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። ወደ ቤተ ክርስቲያን ተጨመሩ። ወደ ቤተ ክርስቲያን ከተጨመሩ በኋላ ይተጉበት ከነበረው የዘውትር ተግባራቸው መካከል አንዱ በህብረት ነው። የሚቀጥለው ሳምንት ላይ ለመንፈሳዊ እድገት መንፈሳዊ ህብረት ያለውን ሚና አስፈላጊነት አብረን ልናይ እንችላለን። ልክ ጸሎቱ 3 ጉዳዮችን እንዳነሳን
በመንፈሳዊ ህብረት ውስጥም ደግሞ ቢያንስ ወደ 6 የሚያክሉ መገለጫዎችን ከሐዋርያት ሥራ መጽሐፍ እናያለን። ኦልሞስት አሁን የማወራው ጉዳይ የሐዋርያትን ሥራ መጽሐፍ የማጥናት ያክል ነው የሚሆነው። የሐዋርያትን ሥራ መጽሐፍ ግን ከምን አንጻር እየቃኘ ነው? ከመንፈሳዊ እድገት አንጻር፣ ከቤተ ክርስቲያን እድገት አንጻር እየቃኘ ነው። የሐዋርያትን ሥራ መጽሐፍ የማጥናት ያክል ስራ እንሰራለን። ስለዚህ ስለ ፌሎሺፕ ሳወራ በሐዋርያት ሥራ መጽሐፍ ላይ የአማኞች አንድነትና ህብረት በ6 አቅጣጫዎች ላይ ተገልጧል። አንድ ነን ስንል አንድ ህንፃ ውስጥ አብሮ ከመቀመጥ ያለፈ ነው። የአንዲት ቤተክርስቲያን የአባነት ቅጽ ላይ ከመመዝገብ ያለፈ ነው። ከዚህ በጣም እገፈተራቸዋል። ቤተክርስቲያን ልትገኝበት የሚገባውን የህብረትና የአንድነት ደረጃና ልኬታ ራሱ መጽሐፉ ይንገረን። ከዛ እንጸልያለን፣ ራሳችንንም ለዛ እናስገዛለን። ጌታ ኢየሱስ ይረዳናል። አጭር ጸሎት ዛሬ ልጸልይና እንጨርስ። ጌታ ሆይ እናመሰግንሃለን፣ እያስተማርከን እየመራህን ስላለ፣ የምናድግበትን የምንለወጥበትን አቅም እናገኝበትን መንገድ እያሳየህን ስላለ እናመሰግንሃለን። ግን ይሄ ያሳየህንን ነገር የነገርከንን ነገር ፕራክቲስ እንድናረገው፣ እንድንኖረው፣ እንድናደርገው፣ እንድንፈጽመው አቅም እንድትሰጠን በኢየሱስ ስም እለምንሃለሁ። በዚህ ሰዓት ይህን ትምህርት የሚማሩ በመሪነት ደረጃ ሙሉ ጊዜ አገልጋይነት በተለያየ አገልግሎት ክፍል ላይ ያሉ ለቤተ ክርስቲያን መለወጥ ማድረግ ምክንያት እንድታረጋቸው፣ በቤተ ክርስቲያን ውስጥ እንዲነሳ ለምትፈልገው የጸሎት እሳት መለኮስ ምክንያት እንድታረጋቸው በኢየሱስ ስም እለምንሃለሁ። አምላክ እግዚአብሔር በነገር ሁሉ አቅም ይሁናችሁ፣ ጸጋንም ያብዛላችሁ። ጊዜያችን አንተ ባርክልን፣ በኢየሱስ ስም አሜን።